ሐዋርያት ሳይሆኑ ሐዋርያንን ያሉትን ለይታ አውቀሃል። አንዳንድ የምናነሳቸው መንፈሳዊ ልምምዶቻችን በእግዚአብሔር ቃል ቢመዘኑ ማለፍ አይችሉም። አንድነት ይወሰዳል አይወሰድም እንበል ወይ? አጠገቡ ያለውን ሰው በእግዚአብሔር ቃል እውነት ቻሌንጅ የሚያደርግ ኮንቪንስ የሚያደርግ ማለት ነው። በእግዚአብሔር ቃል እውነት አጠገቡ ያለውን ወንድሙን እህቱን ማርኮ ወደ እግዚአብሔር ቤት የሚያመጣ ማለት ነው። እንለፍ፣ እንብሰል፣ እንለወጥ። ሐዋርያ ሳይሆኑ ሐዋርያን ለይታል። ዲዘርኒንግ ስፒሪት ዲዘርንመንት የሰራው በእግዚአብሔር ቃል። ዕብራውያን ምዕራፍ 5 ከ10 እስከ 14 እናንብበው። በጌታ በኢየሱስ ክርስቶስ ስም አነባለው። የምንወደው የጌታ ቃል እንደዚህ ይላል። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ስለዚህ ጉዳይ ቁጥር 11 ስለዚህ ጉዳይ የምንናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 5 ከቁጥር 10 ጀምረን እስከ 14 ድረስ ያለ የጌታ ቃል ክፍል ነው ያነበብኩት። ዕብራውያን ምዕራፍ 5 ጌታ የተባረከ ይሁን። ስለዚህ ጉዳይ የሚለው ከላይ የተያያዘ ሐሳብ ነው። የምንናገረው ብዙ ነገር አለን ሲል አይነግረንም እንዴ ታዲያ? ነገር ግን ብሎ አፈረሰው። እናንተ ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። አሁን አስቸጋሪው መልእክቱ አይደለም። አስቸጋሪው መልእክቱን ለማቅረብ አይደለም። ባይዘዌ ፕሬዘንት የሚያደርገው ጋር አይደለም ችግሩ ነው። አሁን ፕሬዘንት የሚያደርገው የዚህ ደብዳቤ ጸሐፊ አይደለም። አሁን እዚህ ቦታ ላይ አስረጂ ወይንም የነገሩ አቅራቢ ሆኖ የሚመጣው መንፈስ ቅዱስ ነው። እኛ የተጻፈውን ቃል እናነበዋለን። የሚያብራራና ብርሃን የሚሰጠን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ለሰው ለማቅረብ በዚህ ጉዳይ ላይ በጣም የጠለቀውን ነገር ለሰው ለመግለጥ በእግዚአብሔር ልብ ውስጥ ያለውን የጠለቀ ሚስጥር ለሰው ለማካፈል መንፈስ ቅዱስ በጣም ሬዲ ነው። ፕሬዘንተሩ በጣም ሬዲ ነው። ቀጥሎ መልእክቱ ኮምፕሊኬትድ አይደለም። አሁን ነገሩ ውስብስብ አይደለም። ነገሩ ከባድ አይደለም። አቅራቢው በጣም ተዘጋጅቷል። ተቀባዩ ግን ዳተኛ ነው አይደል? እንደሱ አይደለም የሚለው ትክክለኛው ቃል እኮ ሌዚነስ፣ ሰነፎች ናችሁ አላቸው። እናንተ በጣም ትጉ እንደሆናችሁ አስባለሁ ነኝ። ግን ለትምህርታችን አትሊስት ክብር ለኢየሱስ ይሁን። በጣም በእግዚአብሔር ቃል ስልጡኖች እንደምትሆኑ በጣም አስባለሁ። እኔ አይቺን 1 ዓመት ከ9 ወር አካባቢ ሳያችሁ በጣም ኮሚትድ ናችሁ። በፍጹም ሚስ የማታረጉት ነገር ትምህርት ነው። ትምህርት አለ ሲባል በጣም ሰው ታስጨንቃላችሁ። ጥሩ ናችሁ ማለቴ ነው። አሁን እኔ እዚህ ጋር ቆሜ በማየው አንዳንዶቻችሁን ደግሞ ጠጋ ብዬ በማየው ግን እንደዚህ አይነት ነገር አንደኛ ትጋታችሁን እንድትጠብቁ፣ ቀጥሎ በእንደዚህ አይነት ነገር እንዳትያዙ ይጠብቃቸዋል። ይህንን ሁሉ ብርሃንና መገለጥ እያፈሰሱ ቀጥሎ ደግሞ ሌላ እንደገና ተጨማሪ በዚህ ጉዳይ የጠለቀ ነገር ለማውራት ፈልገው መሸከም የምትችሉበት አቅም የላችሁም አላቸው። አቁማዳው ያረጀ ነው፣ አዲስ ብንጨምርበት ይተረተራል አለ። አሁን መልእክቱ ጋር አይደለም፣ ስሙኝ በጥንቃቄ። መልእክቱ በጣም ጠንካራና ጥልቅ ነው አይደለም እያለ ያለው። ለማስረዳት ተቸገርን ያለው ነገሩ በጣም ውስብስብ ነው ሳይሆን እናንተ ለመረዳት ያላችሁ ነገር በጣም ዳተኛ ማለት ትንሽ ከባድ ነው። ሰነፍ ይቀላል። እማያቅ ብቻ ሳይሆን ለማወቅ የማይፈልግ እንደማለት ነው። እማያቅ ብቻ ሳይሆን ሲቀርብለት እምቢ ቶ አልፈልግም የሚል አይነት ነው። ባይዘው የሚጠቀሙት የግሪክ ቃል የሚጠቀመው የዚህ ደብዳቤ ጻፍ የሚጠቀመው የግሪክ ቃል ለማወቅ የማይፈልግ ማለት ነው።
ቀርቦለት እምቢ ያለ ጠግቤያለሁ አልበላም። በጣም ብዙ ደክሟል ባይዘው ይሄ ሰውዬ። እነዚህ ሰዎች ደግሞ ይሄንን ደብዳቤ ሲጽፍላቸው በትንሹ የ10 እና የ15 ዓመት ክርስቲያኖች ናቸው። ረጅም ጊዜ ቆይተዋል እምነት ውስጥ እና ስቲል አንዳንድ ጉዳይ ከእናንተ ጋር ዲል ማድረግ አንችልም ይላቸዋል። አንዳንድ የጠለቀ መንፈሳዊ እውነትን ከእናንተ ጋር ማውራት አንችልም እና ኦልዌይስ ሰርፌስ ነው፣ ኢንተርቴን ማድረግ ነው የምትፈልጉት። ከላይ ያለችዋን ነገር ብቻ የምጣፍጧን ነገር ብቻ እየወሰዳችሁ ጠንካራ የሆነ ነገር ግን መቀበል አትችሉም። አቅሙ የላችሁም፣ መሆን አትችሉም አይደለም ያላቸው፣ ፈቃደኛ አይደላችሁም ነው ያላቸው እንጂ ቁጥር 12 ላይ እኮ በዚህ ጊዜ አይደለም ይላል ከዳናችሁበት እስካሁን ባለበት በዚህ ጊዜ አስተማሪዎች ልትሆኑ ነበር የሚገባው። ከዳናችሁበት ጊዜ ተነስቶ እስካሁን ያለው ሲቆጠር እንዶ ትክክለኛ ቃሉ ዲዳስኮሎስ መሰለኝ የሚለው አስተማሪ የሚለው ቃል ኢንስትራክተር ማለት ነው። ተማሪውን በሚፈልገው አይነት መንገድ ሼፕ የሚያደርግ ማለት ነው። የተማሪውን ካራክተር፣ የተማሪውን አቲቲዩድ፣ የተማሪውን አፒታይት፣ የተማሪውን የላይፍ ስታይል በስነ ስርዓት ኮትኩቶ ማሳደግ የሚችል ነበር ጊዜው የፈጃችሁት ጊዜ። ስቲል ግን አሁንም ቢሆን ወደዛ ለመሄድ ለማደግ ለመለወጥ ለመብሰል ሬዲ አይደላችሁም አይደለም ይለው። ይሄ ነገር እኛን አይመለከተንም። ይሄ ነገር እኔ ወደ ቤቴ ባስገባው አይመለከተኝም። እኔን ጥላውንን አይመለከትም። ይሄ ቃል ሪሊ እግዚአብሔር ጥላውንን በሚፈልገው መጠን ያክል ነው ዲጋውት ማረጋው። ምን ነው የምትለው? ጥላውን ክንፍና ውጣይ ኖ። ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። እናንተና መንፈስ ቅዱስ ቃሉ ጋር ተገናኙ። ሌላ አይደለም እያለ ያለው በጣም የተለየ ሚስጥር አይደለም። እንደሱ አይነት ነገር የለም። አፍተሮል እሱን አይደለም እያወራ ያለው ይሄ ሰውዬ ከእግዚአብሔር ቃል ሚስጥር፣ ከእግዚአብሔር ቃል እውነት፣ ከእግዚአብሔር ቃል ብርሃን አንጻር ነው። እዚህ ላይ ዴብዝ ጨምሩ እኮ ነው። ዴብዝ እዚህ ላይ ጥልቀት ጨምሩ። አላቅም ምን ያህል ጊዜ በጌታ ቤት እንደኖርን፣ ግን ምን ያህሎቻችን የክርስትና መሰረታዊ ትምህርት እንደምናውቅ። ትምህርተ ክርስቶስ ሲባል ትምህርተ ክርስቶስን በእንግሊዝኛ ክርስቶሎጂ ከማለት የዘለለ የክርስቶስ ኢየሱስ ማንነት ላይ የመስቀል ሥራው ላይ ምን ያህሎቻችን በእግዚአብሔር ቃል እውነት የጠለቀ ነገር እንደምናውቅ አላቅም። ይህ ሰው ግን አይ ቲንክ እንደዚህ አቆሟቸው ስለሚወዳቸው እንዲያድጉ ስለሚፈልግ እንጂ እያዝናና መልቀቅ ይችላል። እንዲዝናኑ እያደረገ ለአይምሯቸው ብቻ አንስቴዥያ እየሰጠ ቢሪላክስ እያሉ መሄድ ይችላል። አንድ ቀን ግን ይገለዋል፣ ይሞታሉ። የሆነ ቀን አይቻልም እንደዛ። ክርስትና የጠነከረውን ነገር ኤክስፔሪየንስ ማድረግ መልመድ አለብን። እስቲ አሜን በሉ። ምርጫ አይደለም፣ እድገት ግዴታ ነው። መለወጥ ምርጫ አይደለም። ቸርች ከሆነ የተወለደ ልጅ ያድጋል። እኔ ልጆቼ እንዲያድጉ እጅ ጭኜ ይደጉ አልልም። ያድጋሉ። እንዲጠበቁ ነው መጸለየው። ክፉ እንዳያገኘው ነው መጸለየው። የሚያሳድግ ግን እግዚአብሔር ነው ይላል። እስቲ አሜን በሏ። በህይወት ያለ ነገር ሲያድግ ይገርማል እንዴ? ጤነኛ ነው የምትለው እንጂ አደገ ወይ ጉድ ይባላል እንዴ? ባያድግ ነው የምንጸልየው። ካደገ ናቹራል ነው። እኔ ቤቴ የማልክደውን እድገት ቸርች መጥቼ ለምንድን ነው የምክደው? በጣም በትትና ጎናቸው ያለው ሰው እንደግ በሉት።
እንዴ ነገሩት እንጂ እንደግ እንብሰል ቢማቹር የኖርንበትን ዘመን ቁጠሩ። ስንት ዓመታችሁ ነው በጌታ? እስቲ ቁሙና ዝም ብላችሁ አስቡት ወደ ኋላ። ስንት ዓመታችሁ ነው በጌታ? መቼ ነው ጌታን ያገኛችሁት? ወደ ኋላ። አዎ እንዴ አስቡት ስንት ዓመት ነው? ከዛ ስንት ቀን ስንት ወር በእግዚአብሔር ቤት ክርስቲያን ሆነን የት ጋር ነኝ? ምንድነው የምናቀው? የክርስትና የመጀመሪያ ትምህርት ሰርፕራይዝ የሚያደርገው ክርስቲያን የጠለቀ ነገር ለመነጋገርና ለመከፋፈል የሚከብድ ጉባኤ። ይኸው ከበደ እኮ አቃተኛል እንዲህ ላውራ። አትደሰቱ ባላችሁበት። የኋላችሁን እየረሳችሁ የፊታችሁን ለመያዝ ጳውሎስ የሚሉ ሰው ያለ ፊልጵስዩስ ምዕራፍ 3 ላይ 33 ዓመት እኮ በጌታ ቤት ኖሯል። እሱን ደብዳቤ ሲጽፍ 3ኛ ሰማይ ሄዶ መጥቷል። የንጥቀትን ትምህርት አስተምሯል። ትምህርተ ክርስቶስ ልነግራችሁ ከሚችለው በላይ እግዚአብሔር መንፈስ ቅዱስ ቆላስያስን ጽፎታል። ከዛ በፊት ከፍተኛ ትምህርተ ክርስቶስ። ይሄንን ሁሉ የሚያውቅ ሰውዬ ምንም አላስኩም አለ። በተትና ጎናቸው ለሰው የት ጋር ነው በሉት እንዴ? ጳውሎስ ያን ሁሉ ነገር እያወቀ ምንም ካልያዘ የለንም መጀመር። እውነቴን ነው የምነግራችሁ። እኔ ልወቅሳችሁ አይደለም። መደንገጥ አለብን። በደረሳችሁበት ሌቭል ሳቲስፋይድ አትሁኑ። ምን እናርግ? እናጥና፣ ጊዜ እንስጥ፣ እንጸልይ፣ ሜዲቴት እናርግ፣ በእግዚአብሔር ቃል ውስጥ እንቆይ፣ ራሳችንን በእግዚአብሔር ቃል ውስጥ እንቅበር። እድገት ብስለት አለው። ብስለት የሚመጣው በምግብ ነው። ምግብ ምንድን? የእግዚአብሔር ቃል ነው። ምግብ ሌላ ምግብ አለ ቸርች? የለም። ምግብ የእግዚአብሔር ቃል ነው። መንፈስ ተሞልታችኋል። መንፈስ ቅዱስ እናንተ ውስጥ አለ። ታዲያ ምንድነው ማድገው? የእግዚአብሔር ቃል። የጠለቀ ነገር ማዳመጥ መቻል፣ የጠለቀ ነገር ማንበብ መቻል፣ ወደ ጠለቀው ነገር መጠጋት መቻል። ምንም ነገር ቢነሳ ማንም ተነስቶ የፈለገውን የስተት ትምህርት ይዞ ቢመጣ የምትፈሩ መሆን የለባችሁ። ይወስዷቸው ይሆን መባል የለበትም። እርግጠኛ ነን የምትባሉ መሆን አለባችሁ። እስቲ አሜን በሏ። ይህንን ሰኞ ሮብና እሁድ ብቻ በምታገኙት አይበቃም። የግል ጊዜ ከእግዚአብሔር ቃል ጋር የግል ጊዜ ስፔሻሊ ከእግዚአብሔር ቃል ጋር። የእግዚአብሔር ቃል የተጠቀጠቀ ሰው ምንም ብታደርገው ፊርም ነው። ስታንዱ ፊርም ነው። ኢየሱስ ያገለገለውን አገልግሎት ሂዱና እዩ። 70% ትምህርት ነው፣ 20% ስብከት ነው፣ 10% ነው ተአምር። 90% የእግዚአብሔር ቃል ጋር የተያዘ ነው አገልግሎቱ። ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፉ እንመለስ። ኢየሱስ ፎከስ ያደረገበት ጋር ፎከስ አድርጉ። ሐዋርያቱ የቆዩበት ጋር ቆዩ። እስቲ አሜን በሏ። ጸሎቴ ልክ የሚሆነው እንደ እግዚአብሔር ቃል ስጸልይ ነው። ከእግዚአብሔር ቃል ውጭ ኮንኩስ እግዚአብሔር ሲጀመር አይሰማም። የኔና የእግዚአብሔር የጋራ ነገራችን መጽሐፉ ነው። ይሄ ቃል መሃላችን ካለ ዝም ብለህ ስትጸልይ እንደ እግዚአብሔር ቃል ካልጸለይክ ና ይልሃል እግዚአብሔር። ና እኔ እሱ ጋር መምጣት አልችልም ይልሃል። ለምን? አይፈቅድልኝም ቃሌ። ና እዚህ ጋር ይልሃል። እዚህ ጋር ስትመጣ እሱ እዚህ ጋር ኦልሬዲ አለ እሱ። እንደ እግዚአብሔር ቃል ካልሆነ ጸሎታችን እኮ እንዲህ እርግማንስ ቢሆን እውነቴን እኮ ነው የምላችሁ። እግዚአብሔር እንዲድን የፈለገውን ሰውዬ ንቀለው ሸኞ። ሰውዬው እኮ ቸርች መጥቶ እኮ ወንጌላዊ እኮ ሊሆን እኮ ይችላል ነገር። የእግዚአብሔር ቃል ውስጥ ሲሞላስ ሰዎቹ ሊድኑ በሚወድ በእግዚአብሔር ተብሎ እንደተጻፈ ከጀርባ ያለው አውሬ ይመታ፣ ሰውዬው መጥቶ ያገልግል ብለህ ትጸልያለህ። እስቲ አሜን በሉ። አንደርስታንዲንግ እዚህ ውስጥ ምንም ያህል ጊዜ በእግዚአብሔር ቤት እንቆይ። አሁን ግን ይኸው እየሰማን ነው። እንንቃ ከዚህ በኋላ አሜን ነው። ቢ ሲሪየስ፣ በጣም ቢ ሲሪየስ። በህብረት መጽሐፍ ቅዱስ አጥኑ የእግዚአብሔርን ቃል። በህብረት ሐዋርያቱ ይጨዋወቱት ነበር። እግዚአብሔርን ቃል ይጨዋወቱታል፣ ያወራሉ። መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ላይ የሐዋርያት ሥራ መጽሐፍ ስፔሻሊ የኢየሩሳሌም ቸርች 3 ፒላር ነበራት። የሐዋርያት ትምህርት፣ ጸሎትና ማዕድ መቁረስ 3 ፒላር።
የሐዋርያት ትምህርት ከፊት ነው ያለው። የእግዚአብሔር ቃል ማለት ነው። ጌታ ኢየሱስ ክርስቶስ ያስተማረው በጣም ሲሪየስ ናቸው። በየዕለቱ የሚል ቃል አንብባችኋል። ምዕራፍ 4 ላይ በየዕለቱ እየተሰበሰቡ የእግዚአብሔርን ቃል ይማራሉ፣ ከዛ ይጸልያሉ፣ ከዛ ህብረት ያደርጋሉ። ቀጥሎ ምንድነው የሚለው? ማንም ሊቀላቀላቸው አይደፍርም፣ በሁሉም ላይ ታላቅ ሞገስ ነበር ይላል። ፌቨርድ የምትሆነው አንድ ላይ ስቆም ነው። የት ነው አንድ ላይ የምንቆመው? የጋራ ነገራችን የእግዚአብሔር ቃል ነው። ምን አገናኝቶናል? አሁን እኛ ቸርች እኮ ነው የተገናኘ ነው። ምንም ሌላ ምንም ጉዳይ የለኝም እኔ ከማናችሁም ጋር። ይሄ ነው ጉዳይ። ከዚህም በኋላ አይኖረኝም ከዚህ ውጭ። እናንተ ምን ጉዳይ ያላችሁ ከኛ ጋር? ምንም። የእግዚአብሔር ቃል ነው የተወለድንበት፣ የእግዚአብሔር ቃል ነው የጋራ ነገራችን። ከዚህ ውጭ ከሆነ አያስፈልግም። አራግፉ እስቲ አሜን በሏ። በቅዱስ ቃሉ ዙሪያ እንሰብሰብ፣ እንቀመጥ። ዛሬ እንትን የሚል አነበብኩ፣ ይሄ ነገር እንዲህ ነው የሚለው እናድጋለን፣ እንለወጣለን፣ ትራንስፎርም ታደርጋለን። ክብር ለኢየሱስ ይሁን። ስለዚህ የፈጃችሁት ጊዜ አለ አላቸው። አስተማሪዎች ልትሆኑ ሲገባ ምንድን ነው የሚላቸው? ገና የእግዚአብሔርን ቃል የመጀመሪያ ትምህርት ጂሰስ የእግዚአብሔር ቃል የመጀመሪያ ትምህርት የሚለው ሰውዬ ምንድን ነው? ምዕራፍ 6 ላይ አንድ ቃል አንብብላችሁ ከቁጥር 1 እስከ 3 አንብብላችሁ። ስለዚህ ስለ ክርስቶስ የተሰጠ የመጀመሪያን ትምህርት ትተን ወደ በሰለው ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እነዚህ የመጀመሪያ ትምህርት ናቸው። አንጨቃጨቅ እየተመላለስን እለፉ። እስቲ አሜን በሏ። ግን የመጀመሪያ ትምህርት ነው። ኦልሬዲ ተናግረናል። ድጋሚ እንድንናገር አታርጉን። እለፉ ወደሚቀጥለው። የፈጃችሁት ጊዜ የክርስትናን የመጀመሪያ ትምህርት የሚያስተምራችሁ ሰው ነው እስቲል የምትፈልጉት። እንለፍ፣ እንብሰል፣ እንለወጥ፣ እንሻር፣ ልጅነትን እንሻር። ወዳጆች በጌታንን እንደግ፣ በክርስትና ላይ ባለን መረዳት እንደግ፣ ወደ ውስጥ ተጠጉ፣ የእግዚአብሔር ቃል ውስጥ ቆዩ። ስፔሻል የእግዚአብሔር ቃል ላይ ብናገረው ለዛ ነው። በእውነት የጌታ ቃል በሙላት ይኑርባችሁ። የጌታን ቃል ተሞሉ፣ ታጠቁ። ሶሪ አንዳንድ የምናነሳቸው መንፈሳዊ ልምምዶቻችን በእግዚአብሔር ቃል ቢመዘኑ ማለፍ አይችሉም። ገና ያለንበት የመጀመሪያ ትምህርት ስለሆነ እነሱን እንኳን ፈትነን ማሳለፍ አንችልም። እግዚአብሔር ቃል ላይ ብታስቀምጧቸው አንዳንዱ ነገር አሳፋሪም ጭምር ነው። ባይዘው የምንለማመደው ብቻ ሳይሆን የሚያሳፍር ነው አንዳንዱ። ግን እሱን ጀጅ ማድረግ የሚችል መንፈሳዊ ማቹሪቲ ስለሌለ በጣም ጭንቅ ነው። ከፈጀነው ጊዜ አንጻር ወዳጆች ከዚህ በኋላ ራሳችሁን ወደ አስተማሪነት አሳድጉ። ሌሎችን የጌታን ቃል እውነት ወደ ማካፈል አሳድጉ ራሳችሁን። በጣም የተመሰገነ ነገር ነው እንደዚህ በጣም በዲሲፕሊን በስነ ስርዓት የእግዚአብሔርን ቃል መማር። ግን ደግሞ አጠገባችኋል አስተማሪዎች ናችሁ ማለት አስተማሪነት ነው ማለት አይደለም ትርጉሙ። ማስተማር ሲገባችሁ ማለት ባይዘው አሁን እዚህ ጋር ቆሞ እንደሚያስተምር ሰው አይነት ሁሉም ሰው ግዴታ እንዲሆን አለበት ሳይሆን የበራለትና የተገለጠለትን እውነት ግን ለሌላ በሙሉ ቆመናው ማካፈል የሚችል ማለት ነው። ማካፈል የሚችል የማያሳፍር ሰራተኛ ማለት ነው። አጠገቡ ያለውን ሰው በእግዚአብሔር ቃል እውነት ቻሌንጅ የሚያደርግ ኮንቪንስ የሚያደርግ ማለት ነው። በእግዚአብሔር ቃል እውነት አጠገቡ ያለውን ወንድሙን እህቱን ማርኮ ወደ እግዚአብሔር ቤት የሚያመጣ ማለት ነው። ክብር ለኢየሱስ ይሁን። በእግዚአብሔር ቤትም ላይ የእግዚአብሔር ቃል ትምህርት ሲለቀቅ እንደ እግዚአብሔር ቃል ካልሆነ ይሄ ነገር ግን እንደ እግዚአብሔር ቃል አይደለም ማለት የሚችል መመዘኛ ውስጥ ያለው ትዝ ይሏቸዋል። ራእይ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን ጌታ ኢየሱስ ክርስቶስ ያመሰገናት ሐዋርያት ሳይሆኑ ሐዋርያንን ያሉትን ለይታ አውቀሃል። በምንድን ያወቋቸው? የሐዋርያት ትምህርት አለ እዚህ ውስጥ። ጳውሎስ ድፍን 3 ዓመት ቁጭ ብሏል እነሱ ጋር እና ጠጥተውታል የእግዚአብሔርን ቃል። ሐዋርያ ያሉኑ ሰዎች መጥተው ቆመው
ሲያስተምሯቸው ኖ ኖ ኖ ኖ ኖ አሏቸው። ምንድነው ይሄ? የሐዋርያት ትምህርት አይደለም። የሐዋርያት ትምህርትና ከጳውሎስ ተምረናል። ይሄ ነው ይሄ ነው ይሄ ነው ይሄ ነው እና አንማርም። ሐዋርያ ሳይሆኑ ሐዋርያን ለይታል። ዲዘርኒንግ ስፒሪት ዲዘርንመንት የሰራው በእግዚአብሔር ቃል ነው። አይናቸውን ጨፍነው ከሰይጣን ነው ከእግዚአብሔር ነው አይደለም ያሉት፣ በትምህርት ነው ያወጧቸው። ፊልተር አረጉት በእግዚአብሔር ቃል። እስቲ አሜን በሏ። ይሄ መናፍስት መለየት የሚለው እኮ አንደኛ ቆሮንቶስ ምዕራፍ ስንት ላይ ነው ያለው? 12 ላይ ያለው እኮ ትምህርት ይለያል፣ ትንቢት ይለያል። ከዛ ደግሞ የጌታና የጌታ ያልሆነው ይለያል፣ የሰውና የእግዚአብሔርን ይለያል። በምንድን ነው የምትለየው ታዲያ? ሁሉንም አይነን ጨፍነህ ነው እንደምትለየው አይደለም። የእግዚአብሔር ቃል ይዘህ ነው። ይሄው ስታንዳርድ ትላለህ፣ እዚህ ላይ ታስቀምጠዋለህ። በዚህ ቃል ላይ ካላለፍ ኖ ኖ ኖ ኖ ትላለህ። ልምምድን አስቀምጠን የእግዚአብሔርን ቃል ነው ይዘን የምንሄደው። እስቲ አሜን በሏ። ስለዚህ አሁን የጠነከረና ከዛ ደግሞ አዲስ ብሎ ደግሞ ይለያል። አሁን ወተትና አጥንት ይላል። ወተትና አጥንት ባይዘዌ ሰውየው እያወራ ያለው ወተትና አጥንት ሲል አሁን እያወራ ያለው ከሰዎቹ አንጻር ነው እንጂ ወተት የመጀመሪያ አጥንት የመጨረሻ እያለ አይደለም። እንደሱ አይነት መለያ አይደለም ባይዘው እያረጋ ያለው። ወተትና አጥንት ብሎ የለየው ሰውየው የነሱን የመቀበል አቅም እንጂ አንደኛ ጴጥሮስ ምዕራፍ ትዝ ይላችኋል። በንጹህ ልብ የቃሉን ወተት ተመኙ የሚል ቃል አሁን እያወራ ያለው እናንተ ጠንካራውን ነገር መቀበል አትችሉም ነው እንጂ አሁን የቃሉ ወተት የሚለው አንደኛ ጴጥሮስ ላይ ያለውን አምጥታችሁ እሱ ለመጀመሪያ ሰዎች የተነገረ ነው ማለት አይደለም ትርጉሙ። ግን የእናንተ በሳል ነገር አቅም የላችሁም። አሁን ለመገንጠል አቅም የላችሁም። ጠንካራ ነገር ቢነገር ይፈትናችኋል፣ ያንገዳግዳችኋል፣ ትስታላችሁ ነው። መሸከም አትችሉም ነው። እንደግ እንብሰል። ልጅነትን ሻሩ። አሁን ኢሌክሽን በጣም ከባድ ሐሳብ ነው። ኢሌክሽንን አነሳለሁ ምዕራፍ 6 ላይ። ከዛ በር ዘግታችሁ አንወጣም ነው የምትሉት። የእግዚአብሔርን ቃል ነው ግን እሱን ከማውራቱ በፊት ሰውየው አስጠነቀቀ። ትችላላችሁ ወይ? እናውራው ወይ? አሁን ድነት ይወሰዳል አይወሰድም እንበል ወይ? ይሄንን ግን ከዕብራውያን ጋር ዲል ለማድረግ ተጨነቀ ሰውየው። እያፈገፈጉ ወደ ኋላ እየሄዱ እየተጎተቱ እየተንገዳገዱ ሲያስቸግሩት ይሄንን ላውራው አለ። እሱን ለማውራት ራሳችሁን አዘጋጁ፣ አብስሉ፣ እባካችሁ እናውራበት አለ። ኢየሱስ ስለ ኃጢአተኞች ሞተ። ይሄ የክርስትና የመጀመሪያ ትምህርት ነው። እዚሁ ላይ በስለን የክርስትና የመጨረሻም ትምህርት ነው።